ፖሊስ የጸጥታ አካላትና አባል ነን በማለት የሚያስፈራሩና ተጽዕኖ የሚያሳድሩባችሁ ግለሰቦች ሲያጋጥማችሁ በወቅቱ አሳውቁኝ እያለ ነው። የብሔራዊ መረጃና ደህንነት አገልግሎት አባል ነኝ በማለት ሰዎችን በማስፈራራት እያገተ ገንዘብ ሲቀበል የነበረ ግለሰብ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ዳዊት ጥላሁን ወይንም ምንተስኖት ጥላሁን የተባለው ግለሰብ ሐሰተኛ የብሔራዊ መረጃና ደህንነት አገልግሎት መታወቂያ በመጠቀም የተቋሙ ሰራተኛ ነኝ በማለት ሰዎችን በማገትና በማስፈራራት ገንዘብ እንደሚቀበል ከህብረተሰቡ የተሰጠን ጥቆማ መነሻ በማድረግ የብሔራዊ መረጃና ደህንነት አገልግሎትና አዲስ አበባ ፖሊስ ጠቅላይ መምሪያ በጋራ ባደረጉት ክትትል ግለሰቡን መስከረም 16 2018 ዓመተ ምህረት በቁጥጥር ስር እንዲውል ማድረጋቸው ተገልጿል። ተጠርጣሪው ከሜክሲኮ ወደ ጋርመንት በታክሲ ተሳፍራ የምትሄድን የግል ተበዳይ ሳሮን ተስፋዬ ደህንነት ነኝ በማለት በማስፈራራትና በመደብደብ ጉዳት ያደረሰባት መሆኑን የግል ተበዳይ በማህበራዊ ሚዲያ አሰራጭታለች። ግለሰቡ በግል ተበዳይ ላይ ባደረሰው ጉዳት በሕግ የሚጠየቅ መሆኑን ፖሊስ አስታውቋል። ግለሰቡ በቁጥጥር ስር በዋለበት ወቅት ሐሰተኛ የብሔራዊ መረጃ ደህንነት አገልግሎት መታወቂያ እንደተገኘበት ፖሊስ ገልጿል። በግለሰቡ በተመሳሳይ የወንጀል ድርጊት የተፈጸመበት ግለሰብና ማንኛውም መረጃ ያለው ሰው ለአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ በመስጠት ትብብር እንዲያደርግ ጥሪ ቀርበዋል። የአዲስ አበባ ፖሊስ ህብረተሰቡ የጸጥታ አካላትና አባል ነን በማለት የሚያስፈራሩ ተጽዕኖ የሚያሳድሩ ግለሰቦች ሲያጋጥማችሁ በወቅቱ እንድታሳውቁኝ በማለት መልእክቱን አስተላልፏል። ኢንተርፖል ኢትዮጵያ በሳይበር ጥቃት ቀዳማዊ ኢላማ ከሆኑ የዓለም ሀገራት ተርታ መመደቧን አሳወቀ። ኢንተርፖል ባወጣው አዲስ ሪፖርት መሰረት ኢትዮጵያ በ2024 ዓ.ም በሳይበር ጥቃቶች ከዓለም አቀፍ ደረጃ በላቀ ሁኔታ ኢላማ የተደረገች ሀገር መሆኗን ገልጿል። ይህ ግኝት ሀገሪቱ በምትከተለው ፈጣን የዲጂታል ለውጥ ወቅት የተረጋገጡባትን ከፍተኛ የሳይበር ደህንነት ፈተናዎች አጉልቶ ያሳይቷል። በኢንተርፖል አፍሪካ የሳይበር ስጋት ግምገማ ሪፖርት 2025 ውስጥ የተካተተው ይህ መረጃ ኢትዮጵያ በዓለም ደረጃ በማልዌር መገኘት ቀዳማዊ መሆኗን አሳውቋል። ሪፖርቱ እንደሚገልጸው የኢትዮጵያ ወሳኝ መሰረተ ልማቶች መንግስታዊ ተቋማትን፣ የፋይናንስ አገልግሎቶችንና ዋና ዋና የልማት ፕሮጀክትን ጨምሮ ተደጋጋሚና ውስብስብ የሳይበር ስጋቶች እየገጠሟቸው ነው። እነዚህ ጥቃቶች የሞባይል ባንኪንግ፣ የኢሜል፣ የኢኮሜርስ እና የኦንላይን ህዝባዊ አገልግሎት በፈጣን ሁኔታ መስፋፋትን ተከትሎ የመጡ መሆናቸው ተገልጿል። ሪፖርቱ የኢትዮጵያ ዲጂታል የወደፊት ዕጣ ለማስጠበቅ መንግስትን፣ የግል ዘርፉንና ሲቪል ማህበረሰቡን ባሳተፈ ዘላቂ ባለብዙ ዘርፍ ጥረቶች እንዲያደርጉ ጥሪ አቅርበዋል። በሚቺጋን በሚገኝ ቤተ ክርስቲያን ላይ በተፈጸመ ጥቃት 4 ሰዎች ተገደሉ። በአሜሪካ ሚቺጋን ግዛት በምትገኝ ቤተ ክርስቲያን አንድ ታጣቂ ተኩስ በመክፈትና በህንፃው ላይ እሳት በመለኮስ በፈጸመው ጥቃት ቢያንስ 4 ሰዎች ሲገደሉ 8 ሰዎች ላይ ጉዳት መድረሱን ፖሊስ ገለጸ። ባለስልጣናት እንዳሉት በዲትሮይት ከተማ ሰሜን ምዕራብ 100 ኪሎ ሜትር ርቀት ላይ በምትገኘው ግራንድ ብላንክ ከተማ በምትገኝ ሞርሞን ቤተ ክርስቲያን ላይ ጥቃቱ የተፈጸመው በመቶዎች የሚቆጠሩ ምዕመናን የእሁድ አምልኮ ስነ ስርዓትን እየታደሙ በነበረበት ወቅት ነው ተብሏል። ተጠርጣሪው በሚቺጋን በርተር ነዋሪ የሆነው የ40 ዓመቱ ቶማስ ጃኮብ ሳንፎርድ እንደሆነ የተለየ ሲሆን ጥቃቱን ከፈጸመ በኋላ በቤተ ክርስቲያኗ የመኪና ማቆሚያ ስፍራ በፖሊስ በተተኮሰበት ጥይት ሕይወቱ አልፏል። ባለስልጣናቱ የታሰበበት የጥቃት ድርጊት ያሉት ክስተት ላይ ምርመራ እያደረጉ ሲሆን የጥቃቱ ዓላማ እስካሁን ግልጽ አይደለም ተብሏል። የግራንድ ብላንክ ታውንሺፕ ፖሊስ አዛዥ ዊሊያምስ ሪያን እሁድ በጋዜጣዊ መግለጫ ላይ እንደተናገሩት 2 ግለሰቦች የተተኮሰባቸው ጥይት ባደረሰባቸው ጉዳት ምክንያት ሕይወታቸው አልፏል ብለዋል። በኋላም ላይም 2 ሰዎች ሞተው መገኘታቸውንና ሌሎች ቁጥራቸው ያልታወቁ ሰዎች ደግሞ ጉዳት እንደደረሰባቸው አዛዡ ገልጸዋል። ሪናይ እንዳሉት እሁድ ዕለት ከሰዓት 9 ሰዓት ከ25 ላይ ታጣቂው በተሽከርካሪ ላይ ሆኖ ወደ ህንፃው ሲገባ በመቶዎች የሚቆጠሩ ሰዎች በቤተ ክርስቲያኗ ውስጥ በአምልኮ ስነ ስርዓት ላይ ነበሩ። ከዚያም ጥቃት አድራሹ
ተኩስ በመክፈት በቤተ ክርስቲያኗ ውስጥ በነበሩት ግለሰቦች ላይ የተኩስ ሩምታ መክፈቱን አዛዡ ተናግረዋል። ፖሊሱ ወዲያውኑ ምላሽ ሰጥቷል ያሉት አዛዡ ፖሊሶቹ ከግለሰቡ ጋር የተኩስ ልውውጥ ማድረጋቸውንና በተደረገው የተኩስ ልውውጥ ግለሰቡ መገደሉን ገልጸዋል። ሳንፎርድ የተገደለው ተኩስ በከፈተ በ8 ደቂቃ ውስጥ ነው ተብሏል። እሳቱ መች፣ የት፣ እንዴት እንደተጀመረ ለመለየት እየተሞከረ መሆኑን አዛዡ አሳውቀዋል። ሆኖም ተጠርጣሪው እሳቱን ለማስነሳት ተቀጣጣይ ፈሳሽ ምናልባትም ጋዝ ሳይጠቀም እንዳልቀረ ባለስልጣናቱ ገልጿል። የፖሊስ አዛዡ ራይን ጥቃቱ በሚፈጸምበት ወቅት ሕፃናትን በመደበቅ ምዕመኑ የፈጸሙት ጀግንነት አድንቀዋል። መርማሪዎቹ የተጠርጣሪውን የግል ንብረቶች እየፈለጉ ሲሆን የጥቃቱ ዓላማ ምን እንደሆነ ለማወቅ የእጅ ስልኩ ላይ ያሉ መረጃዎችን እየመረመሩ ነው። ሳንፎርድ የቀድሞ የባህር ኃይል አባል እንደሆነ የቢቢሲ የአሜሪካ አጋር የሆነው ሲቢኤል መረጃዎችን ዋቢ አድርጎ ዘግቧል። በዴትሮይት በሚገኝ ቢሮ የኤፍቢአይ ልዩ ወኪል ተወካይ ሩበን ኮልማን እንዳሉት ከሆነ ምርመራውን የአሜሪካ ፌዴራል ፖሊስ ኤፍቢአይ እየመራ ሲሆን የአደጋው ጊዜ ምላሽ ሰጪ ቡድን የቦምብ ቴክኒሻንና ሌሎች በስፍራው ተሰማርተዋል ሲሉ ገልጸዋል። አንዳንድ ጥናቶች የአዋቂዎች የእርምጃ ፍጥነት በሕይወት የሚቆዩበትን ዕድሜ ይተነብያል እያሉ ነው። አረማመዶ እንዴት ነው? ፈጠን ያለ ወይስ ዝግ ያለ? የእርምጃው ፍጥነት በድንገት ቀንሶቦታል ወይስ የተለመደው ነው? የእርምጃ ፍጥነት ከዕድሜ ጋር የማያያዝ ቢሆንም ገና በለጋ ዕድሜያቸው ቀስ እያሉ የሚራመዱ እንዲሁም በአመሻሽ ዕድሜያቸው ደግሞ አብሯቸው ለመራመድ የማትደርሱባቸው ሰዎች አልገጠማችሁም? ይህ ከአእምሯችን ብቃት ጋር ይያያዛል ብላችሁ አስባችሁ ታውቃላችሁ? ጥናቶች የእርምጃችን የፍጥነት መጠን የአንጎላችንን የእርጅና ደረጃ እንደሚያመለክት አሳይተዋል። ቀስ ብለው የሚራመዱ ሰዎች ትንሽ አንጎል ያላቸው ሲሆን በወሳኝ አወቃቀሩም የተለየ ነው። እርምጃና አንጎልን ምን አገናኘው ትሉ ይሆናል። ጉዳዩ ተራ ነገር ሊመስል ይችላል። ሆኖም ከአንድ ቦታ ወደ ሌላ ቦታ ለመድረስ የምንራመድበት ፍጥነት በሰውነታችንና በአንጎላችን ውስጥ ምን እየተካሄደ እንዳለ የሚያመላክት ነው ሲሉ ጥናቶች አረጋግጠዋል። ጥናቶች እንደሚያሳዩት ወደ ሱቅ፣ ወደ መናፈሻ አሊያም ወደ አውቶቡስ ፌርማታ ለመሄድ የምንራመድበት ፍጥነት ለህመም የመዳረጋችንን፣ ለልብ ህመም የመጋለጥ ዕድላችንና በሕይወት የምንቆይበትን ዕድሜ ለመተንበይ ያስችላሉ። ከዚህም በተጨማሪ የአንጎልን ዕድሜ ለማወቅ ይጠቅማሉ። የእርምጃ ፍጥነት የአንድ ሰው የተግባር አቅም መለኪያ ሲሆን ምን ያህል ደካማ እንደሆንን ይጠቁማሉ። በተጨማሪም ስትሮክ ካጋጠመን በኋላ ለማገገም የምንጠቀማቸው ምላሽም ለመተንበይ ያስችላል። በእርግጥም ሰዎች እንደየዕድሜያቸው ደረጃ በዝግታ መራመዳቸው የሚጠበቅ ነው። ሆኖም የእርምጃቸው ፍጥነት በከፍተኛ ሁኔታ ከቀነሰ በሰውነታቸው ውስጥ አሳሳቢ የሆነ ነገር እየተከሰተ እንደሆነ ሊያመለክት ይችላሉ። በሃርቫርድ የሕክምና ትምህርት ቤት ፕሮፌሰር የሆኑት ክርስቲያን ዲሊ ኩንውራይት እንደሚሉት የአንድ ሰው የተለመደ የእርምጃ ፍጥነት ከቀነሰ ብዙ ጊዜ አሳሳቢ ከሆነ የጤና መደናገር ጋር ይያያዛል ብለዋል።